አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የእድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በአሜሪካ ቺካጎ የምናየውን የድሪል ርኩሰት ወይንም የድሪል ሚውዚክ ስፕሪት ሀገራችን ላይ ልናየው ግድ ሆኗል። እያየነውም ነው ያለው ማለት ነው። ምንድን ነው እየተፈጠረ ያለው ወንድሞቼ? በጣም አሳሳቢ ጊዜ ላይ ደርሰናል። ከዚህ ከድሪል ሚውዚክ ጀርባ ያለውን እርኩሰት እና የዲያብሎስ ሲስተም እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ላይክ በማድረግ ሁላችሁም ጀምሩት። እንዲሁም የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰብ ያልሆናችሁት ወንድሞቼ ቤተሰቡን እንግዲህ የ49 ሰፈር ልጆች ነን ያሉ ልጆች ወይንም ወጣቶች ማለት ነው የለቀቋቸውን እነዚህን 2 ሚውዚክ ቪዲዮዎችን እኛ በመረጃና በማስረጃ የምናያቸው ይሆናል ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ድሪል ምንድን ነው? በመጀመሪያ ደረጃ ድሪል ሚውዚክ ወይንም የድሪል ሙዚቃ እንግዲህ ድሪል ራፕ ኦር ደግሞ ሲምፕሊ ድሪል በመባል ይታወቃል ማለት ነው። እንግዲህ እንደ አውሮፓውያን አቆጣጠር በ2010 አካባቢ ላይ ነው በቺካጎ ይሄ የድሪል ጉዳይ የተጀመረው ማለት ነው፣ ወይንም የድሪል ሙዚቃ የተጀመረው ማለት ነው። እና አብዛኛው ጊዜ ከራፕና ከሂፕሆፕ ሙዚቃ ጋር ተመሳሳይነት አለው። ግን ይሄ የድሪል ሚውዚክ ምንድነው ለየት የሚያደርገው ወይንም ከነዛ ዘውጎች ለየት የሚለው በምንድነው? ቫዮሌንስ ነው፣ ግጭት ነው፣ እርኩሰት ነው፣ ጥፋት ነው፣ ግድያ ነው ድሪል ሚውዚክ ማለት ነው። እና ይህንን ነው እነዚህ የ49 ሰፈር ልጆች ነን ያሉ ወጣቶች አሁን በሰፊው እያቀነቀኑት ያሉት እና ኢን ሚሊየንስ ያ ሚውዚክ ቪዲዮቸው እየታየ ያለው ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ ወንድሞቼ። እና ይሄ ድሪል ሚውዚክ ለየት የሚያደርገው ሌላኛው ጎኑ ደግሞ ምንድነው? ሪል ላይፍ ላይ ያለን ኮንፍሊክትስ ወይንም ጦርነት፣ ግጭትን ነው ወስደው እዛ ድሪል ሚውዚክ ውስጥ ከተው እነዛ ወጣቶች ወይንም እነዛ ልጆች የሚዘፍኑት ማለት ነው። እንደ መሳለቅም፣ እንደ መተራረብም፣ እንደ ፌዝም አድርገው እንደ ስድድብም አድርገው ይዘፍኑታል ማለት ነው። እንግዲህ የዚህ የድሪል ሚውዚክ መነሻው እንዳልኳችሁ በአሜሪካ ቺካጎ ነው። ማን እንዳስጀመረው እናያለን። ግን ከ2010 እስከ 2020ዎቹ ባለው ጊዜ ውስጥ በጣም ይሄ ነገር ተቀጣጥሎ እንደሄደ ነው የምናየው። በነ ኪንግ ቮን አማካኝነት፣ በነ ፖሎጂ፣ በነ ካልቦይ እና በሊል ዱርክ አማካኝነት በጣም የዚህ የድሪል ሚውዚክ መነቃቃት ታይቷል። ቢቢሲ ራሱ በ2021 ላይ እንዴት ግሎባሊ ስፕሬድ እንዳደረገ የዚህ የድሪል ሚውዚክ ነገር ዘግቦት ነበር ማለት ነው። እና በ2020 መግቢያዎቹም ላይም እንደነ ፖፕ ስሞክ አይነት ዘፋኞችንም አይተን ነበር ማለት ነው። ያው እሱ አሁን በሕይወት የለም። ይሄ ድሪል ሚውዚክ የስንት ሰው ነፍስ እንደቀጠፈም አሳያቸዋለሁ። እና የዚህ የድሪል ሚውዚክ ፋውንደር መስራች የቺካጎ ራፐር የሆነው ፓክማን ነው ይሉታል፣ ወይም በቀላሉ ፓክ እያሉ የሚጠሩ ዘፋኝ። ይሄ ልጅም ሞቷል እኮ በጣም በሚገርም ሁኔታ በ2010 እንደ አውሮፓውያን አቆጣጠር ነው የተገደለው ማለት ነው። በዚህ በድሪል ምክንያት ማለት ነው፣ በድሪል ሚውዚክ ምክንያት ማለት ነው። እና ከመገደሉ በፊት የዘፈናቸው ዘፈኖች ነበሩ። ከዛ ዘፈኖች ውስጥ አንዱ ኢትስ ኤ ድሪል የተባለው ዘፈን ነው። እና ከሞተ በኋላ ነው በቃ ብሎ አፕ ያደረገው ማለት ነው።
አም ስቲል ሂር የተሰኘውም ዘፈኑ በጣም ታዋቂ ነበር ማለት ነው። ከዛ በኋላ እንግዲህ እንደ ኪንግ ሉዊ ያሉ አርቲስቶችን እንደነ ኪፍ ቺፍ ያሉ አርቲስቶችን መፍጠር ጀመረ፣ ወይም እሱ እንደ ሮል ሞዴላቸው ነበር ማለት ነው። እና ቢቢሲም እንደምታዩት የዚህን የድሪል ሚውዚክ አጀንዳን ዳሶት ነበር ማለት ነው። እና እንዴት ግሎባሊ ስፕሬድ እያደረገ እንደሆነ እየተስፋፋ እንደሆነ ማለት ነው። እና ወጣቶች በዚህ ድሪል ሚውዚክ እንደተጠለፉ ተናግሮ ነበር። በጣም ብዙ ወጣቶች በሚባል ሁኔታ ማለት ነው። እና በ2010 ይሄ ድሪል ሚውዚክ እንደጀመረም ነው እንግዲህ ዘገባው የሚያሳየው። ጀማሪውም አንደርላይን የተደረገበትን ካያችሁት ፓክማን እንደሆነ ወይንም ቅድም ያልኳችሁ ልጅ በቺካጎ የነበረው ልጅ እንዳስጀመረው ነው የሚናገረው ቢቢሲ ማለት ነው። ከዛ በኋላ በቃ በዓለም ላይ ተስፋፍቷል። በእንግሊዝ፣ አየርላንድ፣ አውስትራሊያ፣ ኔዘርላንድ፣ ጋና፣ ኡጋንዳ፣ በጋና፣ በዴንማርክ፣ በፍራንስ ተስፋፍቷል ማለት ነው። እኛም ሀገር ኢትዮጵያ ውስጥ እንደዛው ሌሎችም ያልተጠቀሱ ሀገራቶች ላይ በሰፊው የድሪል ሚውዚክ ወይንም ይሄ ስፕሪት እየተስፋፋ ነው። ይሄ የገዳይና የአጋዳይ ስፕሪት ማለት ነው። ይህን የምለው ዝም ብዬ አይደለም፣ እንዳልኳችሁ ከመረጃና ከማስረጃ ጋር ነው። ተርም ድሪል እንግዲህ ኔም ኬምስ ፍሮም ቺካጎ ስላንግ እንደነገርኳችሁ ማለት ነው። ሚኒንግ ቱ ኪል ኦር ሹት ማለት ነው። መግደል ወይንም ያንን ሰው ተኩሶ መግደል ወይንም በጥይት እንደ መምታት መተኮስ፣ ቫዮሌንስ፣ ጭካኔ፣ መገዳደልን ነው ሪፕሬዘንት የሚያደርገው ማለት ነው። ታዩታላችሁ፣ ትሰሙታላችሁ የእኛ ሀገር ልጆች ምን ብለውም እንደሚዘፍኑ ማለት ነው። እና ይኸው አገዳድለዋል እኮ አሜሪካ ውስጥ በጣም በሚገርም ሁኔታ ማለት ነው። የዚህ የድሪል እርኩሰት እንግዲህ ኪፍ ተቃዋሚ የሆነው ታዋቂው ሊል ጆጆ በ2012 ነው የተገደለው። በ18 ዓመቱ ይውላችሁ ይሄ ገንዘብ አንገቱ ላይ የያዘው ልጅ ማለት ነው። ቺፍ ኪፍ የሚሉት ደግሞ ይሄ ቀይ ቲሸርት የለበሰው ልጅ ነው። እና ይኸው እንደኛ ሀገር ልጆች እንደዚህ በቡድን ሆነው ምናምን በጀማ ሆነው ምናምን ነው የሚንቀሳቀሱ የሚሰዳደቡት፣ ዲስ የሚደራረጉት ማለት ነው። ግን ህይወታቸውን አጥተዋል። እና የእኛ ሀገርም ልጆች የማያቆሙ ከሆነ ይሄ ነው የሚጠብቃቸው። የፓክማንንም ግድያ ነግሬያቸዋለሁ። እና ይሄ የድሪል ሙዚቃ ይሄ የድሪል ሚውዚክ በጣም በጣም አደገኛ ነገር ነው። እንደምታዩት ይኸው በዚህ የድሪል ሚውዚክ ምክንያት ህይወታቸውን ያጡ ወይንም ከዛ ድሪል ሚውዚክ ጋር የተነካካ ነገር አድርገው ህይወታቸውን ያጡ ዘፋኞች እዚህ ጋር የምታያቸው ናቸው። በፉክክር መንፈስና በአመፅ መንፈስ ተያይዘው የነበሩ ልጆች ማለት ነው፣ ወይንም ወጣቶች እነ ሊል ጆጆ፣ እነ ኪንግ ቮን፣ እነ ፖፕ ስሞክ፣ በቅርቡ ደግሞ እነ ጁሊዮ ፎሊዮ ይገኙበታል ማለት ነው። እና ጁስ የተባለው ዘፋኝም እንግዲህ የድሪል ሚውዚሽያን ባይሆንም የድሪል ሙዚቃ አቀንቃኝ ባይሆንም ግን ከዚሁ ከድሪል ጋር በተያዘ በድሪል ተጽዕኖ በድራግ ኦቨርዶዝ በ2019 ነው የሞተው ማለት ነው። እነ ፖፕ ስሞክ በ2000 እነ ኪንግ ቮን በ2000 ተመልከቱ። በጣም የሚገርም እኮ ነው። እነ ጁሊዮ ደግሞ በ2004 ያኛው በ18 ዓመቱ የሞተው ሊል ጆጆ ደግሞ እንደነገርኳችሁ በ2012 ማለት ነው። እና አሁን እነዚህ ወጣቶች እንግዲህ በጣም በሚገርም ሁኔታ ጋንሻት በተባለ የዘፈን ርዕስ 4 እና 9 በሚል የሰፈር ስም መጥተው አሜሪካ ውስጥና በኋላ ላይም በሌሎች ሀገራቶች ላይ የተስፋፋውን የድሪል ሚውዚክ ስፕሪት ኮፒ ፔስት በማድረግ ሀገራችን ላይ አምጥተውት ምን እያሉ እንደሆነ ላሰማችሁ። ዩሲ ጠላቴን ወጋ ወጋ። ኢማጂን ቫዮሌንስ ነው አላልኳችሁም? ድሪል ማለት እና በዛው በድሪል ሚውዚክ ውስጥም ድራጉን ያስኬዱታል ማለት ነው። ይኸው ይዘፍኑለታል። ስሙ ባዬ ነፍቼ ይላል ማለት ነው። እና ያው ድራግ ነው ባዬ፣ ሌላ ነገር አይደለም። እና ሀላል እንደዚህ ፊት ለፊት ተወጥቶ ማለት ነው። እና ይሄ አሜሪካ አይደለም፣ ቺካጎ አይደለም፣ ኢትዮጵያ ውስጥ ነው። 49 ሰፈር በሚባል ቦታ ውስጥ ነው። እና በጣም ነው የሚያሳዝነው። ስሙ። ቀጥለው ደግሞ ምን ብለው እንደሚዘፍኑ ኮፒ ፔስት ያደረጉትን ስለ መገዳደል ስለ መተኳኮስ ሲዘፍኑ ስሟቸው። ጋንሻት ሻት። ድሪል ማለት ቱ ኪል ኦር ሹት ማለት ነው። መግደል ወይንም መተኮስ ነው። ሌላ ነገር የለውም። በዛ ውስጥ እንዳልኳችሁ ድራጉ ይሄዳል።
አንድ ሳይንስ አንድ ሲምቦል ይሄዳል። አምልኮተ ዲያብሎስ ይሄዳል። የጨለማው ነኝ ማለት ለጨለማው መገዛት ይሄዳል። ምክንያቱም አባታቸው ዲያብሎስ ገዳይ ስለሆነ ሐሰተኛም ስለሆነ ከመጽሐፍ ቅዱስም አንጻር ምን እንደሚል እናየዋለን ማለት ነው። ገዳይ ወይንም ደግሞ አስገዳይ ማን እንደሆነ ከመጽሐፍ ቅዱስ አውጥተን እናያለን። እና እነዚህም ልጆች ገዳይ ነኝ፣ አጥፊ ነኝ፣ ማንም አይችለኝም፣ እገልሃለሁ፣ ጨርሰሃለሁ፣ አጠፋሃለሁ፣ ጋንሻት ሻት እያሉ ነው የሚዘፍኑት ማለት ነው። እና እስቲ ቀጥለው የሚዘፍኑትንም እንስማ። ይያዛል አናቱ ይሾታል እኔ ነኝ መጥቼ ምደፋ። ሰማችሁ አይደል? ሊሪክስ ግጥም ይሄ ነው። ድሪል ሚውዚክ በጣም ያሳዝናል። እና ይኸውላችሁ የእጅ ምልክት ስድብ። እንግዲህ እኔ ዲስ የማደርጋችሁ በመረጃና በማስረጃ ነው። እያነቋችሁ ነው፣ እንዲገባችሁ ነው። ከየት እንደመጣ መነሻው ሶርሱ ምን እንደሆነ እያሳየኋችሁ ነው በመረጃና በማስረጃና ከዚህ ውስጥ እንድትወጡ ነው የምፈልገው ወንድሞቼ። እንቀጥል። ምን ብለው እንደሚዘፍኑ እንስማ። ዩሲ ማንንም አልሰማም አሳድጎኛል አርጎ ገዳይ። ይሄ ስፕሪት ነው፣ መንፈስ እኮ ነው። ይኸው የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ምን እንደሚል እኔ መጽሐፍ ቅዱሱ መጽሐፍ ቅዱሱ ቃል ምን እንደሚል እኔ እናንተ ከአባታችሁ ከዲያብሎስ ናችሁ። ሉክ ከአባታችሁ ከዲያብሎስ ናቸው የተባሉ አካላቶች እነማን ናቸው? ምንድን ናቸው? ምንድን ነው የሚያደርጉት? የአባታችሁንም ምኞት ልታደርጉ ትወዳላችሁ። ዩሲ ዲዛይሩን ያደርጉታል፣ ምኞቱን ፍላጎቱን እንደሚያደርጉት ነው ይሄ የመጽሐፍ ቅዱስ ክፍል የሚነግረን ማለት ነው። እሺ የአባታቸው የዲያብሎስ ምኞት ምንድን ነው? እርሱ ከመጀመሪያ ነፍሰ ገዳይ ነበር። አያችሁ፣ አጥፊ ነው፣ ገዳይ ነው። ዩሲ ስለዚህ አጠፋሃለሁ፣ እገልሃለሁ እያሉ የሚዘፍኑት ከአባታቸው ከዲያብሎስ የቀዱትን በማየት ነው ማለት ነው። ምዕራባውያኑ ከዲያብሎስ ጋር ዲል አድርገው ስለሚሰሩ ነው ማለት ነው። እነዚህኛዎቹ ግን ይህንን አያቆም፣ ኮፒ ፔስት አድርገው አምጥተው ይዘፍኑታል። ይኸው እግዚአብሔር ይጠብቃቸው እንጂ ካላቆሙት የነ ኪንግ ቮን ዕጣ ፈንታ ነው የሚገጥማቸው። የነ ሊል ጆጆ በ18 ዓመቱ ነው የሞተው በጣም በሚገርም ሁኔታ። ይሄኛውም ኪንግ ቮንም በ26 ዓመቱ ነው የሞተው፣ ወጣት ነው። ያኛው ደግሞ ገና ልጅ ነው። ስለዚህ እናንተ ወንድሞች ይሄ እንዲገጥማችሁ አልፈልግም። በዚህ ድሪል ሚውዚክ ስፕሪት ውስጥም ለመግባት የፈለጋችሁ ልጆች ካላችሁም አቁሙ። ይሄው የሚታዩ የእጅ ምልክቶች ተመልከቱ። በጃ በራስታፋራያን አማካኝነት ጃ እኮ ዲያቲ ነው። የኢጂፕሽያን ዲያቲ እኮ ነው። ላህ የሚባለው እኮ ነው። ሌላኛው ስሙ ያ ጃ አ የሚባለው ዲያቲ ጣዖት እኮ ነው። እሳቸው ደግሞ ይህ ምልክት የሚያደርጉበት ምክንያት በቀጥታ ከፍሪ ሜሰኖች ጋር ወይም ከፍሪ ሜሰንስ ጋር የተያዘ ነው። ከ33ኛው ዲግሪ ጋር የተያዘ ነው። ሁሉም የሀገር መሪዎች እንደምታዩት ያደርጉታል። አሁንማ ሁሉም በሚባል ሁኔታ የሀገር መሪውም፣ ወጣቱም፣ አዋቂውም፣ አላዋቂውም እያደረገ ወይንም እያሳየው ያለው ምልክት ነው። የእኛም ሀገር መሪ ባለቀይ ከረባቱም ያሳየዋል። ብዙዎች በቃ በጣም ብዙዎች ዓለምን ራን የሚያደርጉት ፍሪ ሜሰኖች ምልክቶቻቸው እየታየ ነው። የእነሱ አገልጋይ እየታዩ ነው። እና ኮንፊሽየስ እኮ ብሎታል። ይሄ ቻይኒስ ፊሎሶፈር ወይም ተናግሮታል። ሳይንስ ኤንድ ሲምቦልስ ሩል ደ ወርልድ ኖት ወርድስ ኖር ላው። ምልክትና ምልክት ብቻ ነው ዓለምን ራን የሚያደርገው፣ ወይንም ቃላት አይደለም ወይንም ህግ አይደለም ብሏል ማለት ነው። ያንን ነው እያየን ያለ ነው። እና ወጣቶቹ ቀጥለው ምን ብለው እንደሚዘፍኑ ሰምተን እንመለስ። ይሄ እኮ 4 እና 9 ነው። እና እዚህ ላይ ወይንም እዚህ ሰፈር ላይ እኛ ነን በቃ ጌንግስተሮቹ፣ ማንም አይናገረንም፣ እንሾታለን፣ እንገልሃለን፣ እንደፋሃለን፣ ድራገሮቹም እኛ ነን እያሉ ነው። እና በጣም የሚገርም ነው እህት ወንድሞች። ይኸውላችሁ አሁን ዲቫይድ ኤንድ ካንከር አጀንዳ መጥተዋል። ይኸውላችሁ በግሩፕ በጀማ ይኮንና ከዛ በኋላ የሆነ እንግዲህ ኤኬ ሊኖራቸው ይሆናል ወይንም የሆነ ጋን ሊኖራቸው ይችላል፣ መሳሪያ ማለት ነው። ከዛ በኋላ እንግዲህ በዛ መሳሪያ መጨራረስ፣ መተኳኮስ፣ መገዳደል። ቀጣዩ ሚውዚክ ቪዲዮ ክሊፓቸው ላይ አሳያቸዋለሁ ምን ብለው እንደሚዘፍኑ ማለት ነው። ስፓርታን የተባለው ሚውዚክ ቪዲዮ ክሊፓቸው ላይ እዚህ ላይ ማለት ነው። እንዲሁም ዲስክሌመሩ ላለው
እዚህ ላይ የምታዩት መሳሪያዎች ለዩቲዩብ ዲስክሌመር አድርገውለት ምናምን ሪል አይደሉም ብለው ነው መግቢያው ላይ የሚናገሩት። ይህንንም ዘፈን ከ1.3 ሚሊዮን ሰው በላይ አይቶታል ገና በ3 ሳምንት ውስጥ ማለት ነው። እና ይሄ የድሪል ባህል የድሪል ሚውዚክ ኮንተንት ከሰው ጆሮ ጋር ፋሚሊየር እየሆነ ነው። መንግስት ይሄን ሊያስብበት ይገባል። የህግ አካላቶች ይሄን ልታስቡበት ይገባል። ወላጆች ልጆቻችሁ ልትጠብቁ ይገባል። በዚህ ጉዳይ በዚህ ስፕሪት ሃይጃክድ እንዳይሆኑ ማለት ነው። ዩሲ እና አንዱ 49 አንዱ የሆነ ሰፈር ሆኖ ተከፋፍሎ የመጣላት የመገዳደል አጀንዳ ዲቫይድ ኤንድ ካንከር ማለት ነው። እና ሚውዚክ ቪዲዮ ሲጀምር እንደምታዩት አንድ ፊቱ የተሸፈነ ልጅ አለ። ከዛ መሳሪያ ተደቅኖበት ይታያል። ገሎት ነው የሚጀምረው ማለት ነው። ከዛ በኋላ እንዲህ ያሉ ሳይንሶች ይታያሉ። ያው ያጨሰ እንደገና ደግሞ የፔንታግራም ቀለበት አድርጎ ምናምን ይታያል። የጎት ኦፍ ሜንዴዝ የባፎሚቱን ቀለበት አድርጎ ይታያል። ይሄ ባለ 5 ጫፍ ኮከብ ፔንታግራም ቀለበት ማለት ነው። እና ከዛ በኋላ ምን ብለው ይዘፍናሉ? 4 ሰው ካፈላ 5 ሰው ይሾታል። ኢማጂን ስሙት። 4 ሰው ካፈላ 5 ሰው ይሾታል። እና በቀጥታ በቃ ደሴም ነው። በደንብ ነው ኮፒ ፔስት ያደረጉት ማለት ነው። እና 4 ሰው ካፈላ 5 ሰው ይሾታል። 5ኛው እንግዲህ ባያገባውም ይገደላል ከነሱ ጋር ዲስ ስለተደራረገ ወይንም ስለተጋጨ ማለት ነው። እና ይሄ በጣም አስፈሪ ነው። ገና ከሆኑ እንዲህ ከሆነ በቀጣይ ምን ይሆናል? እና ስሙ ከሰተው በጨለማ አትከብቤ አያችሁ፣ የጨለማ ስፕሪት ነው የሚያናግራቸው። ኮፒ ፔስት ያደረጉት የጨለማ ስፕሪት እምላችሁ ለዚህ ነው። መከሰተው በጨለማ ተከብቤ ብሎ ይዘፍናል ማለት ነው። እና ብላክ ነው ጨለማም ነው እንደምታዩት ማለት ነው። እና በጣም የሚገርም ነው። የጨለማው ስፕሪት እንግዲህ የመገዳደል ስፕሪት እነዚህ ልጆች ሊያገዳድለው ማለት ነው። የሚገርም እቺ ነገር አያችሁ፣ እዚህ ዘፈናቸው ላይም ስትደገም 49 እንዳትገባ በጭራሽ። እንግዲህ እንዳልኳችሁ ነው። ሪል ላይፍ ኮንፍሊክት ነው ድሪል ሚውዚክ። አሁን እነዚህ ልጆች የሚያረጉትን ነው የሚዘፍኑት። የምር ያረጉታል። አያረጉትም ብዬ አላስብም። ምክንያቱም ድሪል ሚውዚክ ያ ስለሆነ ከዘፈንም ባለፈ ነው። እና የሚያረጉትን ሪል ላይፍ ነው በዘፈን አካተው የሚዘፍኑት ማለት ነው። ያ ነው ከሂፕሆፕ ከአርኤንቢ ምናምን ለየት የሚያደርገው ቫዮሌንስ ወይ ቱ ኪል ኦር ሹት ስለሆነ ማለት ነው። ጥፋት ነው። ድሪል ማለት ራሱ ክፋት ነው። ምከሰተው በጨለማ ተከብቤ ያለው ልጅ ቀጥሎ ደግሞ ምን ብሎ እንደሚዘፍን ስሙት። በጣም ነው የሚያስደነግጠው። የሚጠብቀኝ ጨለማው ነው ለነፍሴ ማልሳሳ ዩሲ የሚጠብቀኝ ጨለማው ነው ለነፍሴ ማልሳሳ ብሎ ነው የሚዘፍነው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 አይተነዋል አይደል? አባታቸው ገዳይ ነው ዲያብሎሳውያኑ ማለት ነው እንግዲህ። እና እሱም ጨለማ እንደሚጠብቀው ዲያብሎስ እንደሚጠብቀው እና ገዳይም እንደሆነ ለነፍሱም እንደማይሳሳ ባይ ዲፎልት ለሌላውም ነፍስ እንደማይሳሳ ነው የሚናገረው ማለት ነው። ልጅ በጣም የሚገርም እኮ ነው። የዮሐንስ ወንጌል ምዕራፍ 12 ከቁጥር 31 ምን ይላል መሰላችሁ? በቃ እነዚህ ልጆች አትፈርዱባቸውም እኮ አሁን የዚህ ዓለም ፍርድ ደርሰዋል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። ይኸውላችሁ ዲያብሎስ የዚህ ዓለም ገዢ እንደሆነ ነው እዚህ ጋር ሪፈረንስ የተደረገው የተጠቀሰው ማለት ነው። ይህ ቀላል ነገር እኮ አይደለም። ይህን ወርልድ ይህን ዓለም ሩል እያደረገ እንደሆነ ነው የምታዩት። እና ደግሞ የእሱ ስራዎች የእሱ እርኩሰቶች እየታዩ ነው ያሉት ማለት ነው። ለዚህ ነው ወላጆች ልጆቻችሁንም ራሳችሁንም ጠብቁ። ይሄ ድሪል ሚውዚክ ተስፋፋ ማለት አለቀ። በጣም አደገኛ ነገር ነው። በጣም የዮሐንስ ራእይ ምዕራፍ 20 ግን ድሪል ዘፋኞች ማወቅ ያለባችሁ ነገርና በርኩሰት ሲስተም ውስጥ እየሄዳችሁ ያላችሁ ሰዎች ማወቅ ያለባችሁ የሚጠብቀኝ ጨለማው ነው ለነፍሴም አልሳሳ እያላችሁ የምትዘፍኑም ዘፋኞች ማወቅ ያለባችሁ ነገር ዲያብሎስ አይጠብቃችሁም። ሜቢ ለዚህ ለዓለማዊ ላይፍ እሱም ለጥቂት ጊዜ የሆነ ነገር ሊያደርግላችሁ ይችላል፣ ወይንም ልባችሁን ሊያሳብጠው ሊያደነድነው ይችላል። ግን ወደ እሳት ባህር ይዟችሁ እንደሚገባ የዮሐንስ ራእይ ምዕራፍ 20 ቁጥር 10ን ምን እንደሚል ማየት አለብን። ሉክ ያሳታቸውም ዲያብሎስ አውሬውና ሉክ ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ። መሰቃየት ትፈልጋላችሁ ማለት ነው? አይጠብቃችሁም፣ ያሰቃያችኋል እንጂ በእሳት ዲን ትቃጠላላችሁ። አዎ ይሄን አርቃችሁ ላታስቡት ትችላላችሁ። ዲያብሎስ ልባችሁ ላይ ስለሰፈረ አእምሯችሁ ላይ ስለሰፈረ ማለት ነው። ግን
አስተውሉ እህት ወንድሞቼ ለማለት ነው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን ይሰውረን ለማለት ፈልጋለሁ። እንዲህ ያለው ርኩሰት ሀገራችን ውስጥ እንዳይስፋፋ ጸልዩ፣ ትጉና ጸልዩ፣ ንስሐ ግቡ። ሰላም ለእናንተ ይሁን። አበቃን።